ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አመሻችሁ። እስኪ ይህን ቪዲዮ ላሰማችሁና ተመልሼ እመጣለሁኝ። ንጽጽር የሚሰሩ እህቶች የራሳቸው ዲል ላይ ደካሞች ናቸው። ይህን 100% እናገራለሁ። የራሳቸው ዲል ላይ ደካሞች ናቸው። ምክንያቱም እዚያ የሚሰጣቸው ደርስ ያለ የስድስት ወር የሚሰጣቸው ትምህርት አለ፣ ስልጠና ማለት ነው። ይገባሉ። ጴጥሮስ፣ ጳውሎስ፣ ማቴዎስ ምናምን እያሉ 6 ወር ይማራሉ። ከዚህ ሻሃዳ ወረ ያሳዩዋችሁን ቪዲዮ ሪከርድ አድርገው በቤታቸው የፖስተቱት የአህባሽ ሙናፊቆች ናቸው። ስለተናገሩ ስለ ሰውየው በኋላ እናገራለሁኝ። መጀመሪያ ላይ ግን ሶሻል ሚዲያ ላይ ያሉ የአህባሽና የሶፊያ ሙናፊቆች ንጽጽር ላይ የሚሰሩ እህት ወንድሞችን ጠምደው የያዙት የሚሳደቡትና ስም የሚያጥፉት ለምንድን ነው ካልን ንጽጽር ላይ የምንሰራ እህት ወንድሞች ጳውሎስ እንዲህ ያለ፣ ጴጥሮስ እንዲህ ያለ፣ መጽሐፍ ቅዱስ እንዲህ ያለ፣ ወንጌል እንዲህ ያለ ከማለትም ባሻገር በእስልምና ሃይማኖት ቁርአንን፣ ሐዲስን፣ ሷሃቦችን የሰዋቦች ተከታዮችን፣ ታብዕዮችን፣ ኢማሞችን፣ አራቱን መዛህብ ያስተማሩት ኢማሞችን፣ 6ቱን ኪታብ የጻፉትን ኢማሞችን መሰረት ያደረገውን እውነተኛውን የእስልምና አቂዳ ለህዝብ ስለምንናገርባቸው የነሱ እልክ ትክክል ሆኖ ስላልተገኘ ነው እንግዲህ ጠምደው የያዙን። እነዚህ ሰዎች የግለሰብ ተከታዮች ናቸው። ካለምንም እፍረት ምንድን ነው የሚሉት? አሽዓሪያና ማቱሪዲያንን ነው የሚሉት። እኛ ግን ሙስሊሞች ነን። የሷሃቦች ተከታዮች፣ የታቢዒዎች ተከታዮች፣ የሰለፍያዎች ተከታዮች፣ አራቱን መዛህብ ያስተማሩት ተከታዮች፣ የኩቱቡ ስታ ጸሐፊዎች ተከታዮች ነን ነው እንጂ የምንለው የአሽዓሪያና ማቱሪዲያ ተከታይ ነን አንልም። አሽዓሪያ አቡ ሐሰን አልአሽዓሪ የተባለ ግለሰብ የመሰረተው ፍልስፍና አቂዳ ሲሆን ማቱሪዲያ ብሎ ማለት ደግሞ አቡል መንሱር አልማቱሪዲ የተባለ ግለሰብ ነው። እንዲገባችሁ ነው ግለሰብ ያልኩት። እንግዲህ አቡ መንሱር አልማቱሪዲ እና አቡል ሐሰን አልአሽዓሪ ለአሽዓሪያው መዝሀብ ሼህ ናቸው። ለማቱሪዲያው መዝሀብ አቂዳ ሼህ ናቸው። ኦኬ፣ እንደ እስልምናም የሃይማኖት አባት ናቸው ብለን እንቀበላለን። ነገር ግን ከሷሃቦች፣ ከሰለፎች፣ ከታብዕዮች እምነት ውጭ የሆነ ፍልስፍናን እስልምና ላይ ጨምረዋል ብለን እናምናለን። ነገር ግን አናከፍራቸው። ምንፍቅና ያለባቸው ሰዎች ናቸው። ያንን አላህ ዘንድ ነው እንትናቸውን የሚያውቁት። እንዲህ ናቸው አንልም። አዘል ማቀፈ ሙስሊም ናቸው እንላለን። ነገር ግን እኛ የአቡ መንሱር አልአሽዓሪ የተባለው ሰው ወይም አቡ መንሱር አልማቱሪዲ የተባለው ማነው? አቡ መንሱር አልማቱሪዲ የተባለው ግለሰብ ተከታዮችን አንልም። እኛ የሷሃቦች ተከታዮችን ነው የምንለው ብለን ግልጽ ስለምናደርግ ለህዝቡ ጠምደው ስለያዙን ነው እንደዚህ ስም የሚያጠፉት የሚሳደቡት። ስም ማጥፋትና መሳደብ ታሪክ አይሰራም፣ ወደፊት አይሄድም። ወደፊት የሚሄድ ታሪክ የሚሰራ ትምህርት እናስተምራለን። እስልምና በቁርአን፣ በሐዲስ፣ በሷሃቦች፣ በታቢዒዎች አራቱን መዝሀብ ባስተማሩት በአኢማዎች ኩቱቡን ስታ ባስተማሩት በእነዚህ ሰዎች የተመሰረተ ነው ብለን ለህዝብ ግልጽ እናደርጋለን። ህዝብ ደግሞ እውነቱን መርጦ ይቀበላል። እኛ የሚያስጨንቀን እውነት እንጂ ስድብና ስም ማጥፋት አይደለም። ንግግሩን ወደ ተናገረው ሰውዬ ስመጣ ቴሌግራም ላይ እና ዋትሳፕ ላይ ትምህርት የተማረ አንድ የኔ ቢጤ እንደዚህ ሙስሊም ነው ብዬ ስለማስብ ምንም አይነት ክብርም ሆነ የምጨነቅለት ሰው አይደለም። እዚህ ሶሻል ሚዲያ ላይ ቲክቶክ ላይ የማከብራቸው የምወዳቸው አቂዳን የተማሩ ምክር የሚሰጡን ምክራቸውን በልቤ የሚይዝላቸው ወንድሞች አሉ። ቢመክሩኝ ምክራቸውን የምሰማ። በነገራችን ላይ እኔ መታዘዝ የሚያስደስተኝ ሴት ነኝ። እውነተኛ ሙስሊም ሴት መሆንም ያስደስተኛል። ወደ ሶሻል ሚዲያ ያወጣኝ ትልቅ ችግር ነው እንጂ ያ ችግር ባይኖር ኖሮ እኔ የቤት ሴት ነኝ። በነገራችን ላይ ቤት በጣም ነው የምወደው። መታየትን አልወድም። ኦኬ፣ ዲንን መታዘዝ፣ የሃይማኖትን አባትን መታዘዝ፣ ታዞ መኖርን በጣም ነው የምወደው። ይገዛኛል። የሚገዛኝን ነገር ማድረግ እወድ ነበር። ነገር ግን አንዳንድ ጊዜ የምትወዱትን ነገር አድርጋችሁ መኖር ላትታደሉ ትችላላችሁና ለዛ ስላልታደልኩ ነው ወደ ሶሻል ሚዲያ የመጣሁት። ወደ ሶሻል ሚዲያ የመጣሁት እንደዚህ እንደተናገረው አይነት ወንዶች የማያውቁትን ነገር ለህዝብ ለማሳወቅ ነው። አንተ ተናግረህ ንጽጽር የሚሰሩት እንደዚህ ነው፣ ይሄን አያውቁም፣ 6 ወር ሰልጥነው ነው ብለህ ለተናገርከው እኔ 6 ወር ስልጠና ንጽጽር ከመሰጠቱ በፊት ነው፣ ከዛሬ 10 ዓመት በፊት ነው እኔ ወደ ሶሻል ሚዲያ የመጣሁት። ወደ ሶሻል ሚዲያ የመጣሁትም የአሜሪካ የሰሜን አሜሪካ የፕሮቴስታንት ሚሽነሪዎች ከአውሮፓ ጋር በመተባበር አፍሪካ ድሃ ሀገራቶች ላይ በመምጣት እስልምናን ለማጥፋት የሚሰሩትን ነገር መጽሔት ላይ አይቼ ነው። ድሮ እንደዚህ ፌስቡክ ሳይታወቅ፣ ድሮ እንደዚህ ቲክቶክ ሳይታወቅ ጋዜጣ ላይ አንብቤ ነው፣ መጽሔት ላይ አንብቤ ነው። ኦኬ፣ እንደውም የኢትዮጵያ ፕሮቴስታንቶች ኢትዮጵያን ይዞ እዚህ ምስራቅ አፍሪካ ላይ ከምስራቅ አፍሪካ እስልምናን ለማጥፋት የሚሰሩ ናቸው። ኢቭን ፖለቲካል ስትራቴጂያቸው ማለት ነው። ይሄ ሰውዬ
ኦኬ ጊዜውን ገንዘቡን ወይም ሰዓቱን ወይም እድሜውን አባክኖ ፊቅህ የእስልምና ፊቅህ አቂዳ የተማረ ሰው አይደለም። እንደኛው ሶሻል ሚዲያ ላይ የቴሌግራም እና የዋትስአፕ ተማሪ ነው። ለዛ ስለሆንክ ነው እንደው ክብር እንኳን ሰጥቼ ማላወራው ለሰው ክብር የሌለው አለ አይደለ። እኔ በጣም ሞዳቸው የማከብራቸው ኢቭን የነሱ እምነት ለኔ የሚተርፈኝ የሚመስለኝ እስልምና ያነጻቸው ብዙ ወንድሞች ብዙ መምህራኖች አሉ። ንግግራቸው እንዴት እንደሚገዛ ሰው እንደሚያከብር ይሄ ሰውዬ ካሁን በፊት እንደዚህ ንጽጽር ሁሉም ሰው ከመስራቱ በፊት ንጽጽር እየሰራሁኝ አንድ ጊዜ ገስት እንግዲህ አካውንቱ የራሴ ነው ቲክቶክ ላይ ማለት ነው። አካውንቱ የራሴ ነው፣ ገስቱ የራሴ ነው። ላይቭ ከፈትኩኝ አጋጣሚ ስራ ጨርሼ ነበር የማዳምንና ገስት ላከ አስገባሁት። እናንተ አስባችሁታል? ሰው ቤት ሂዶ የሰውን ክብር ከፍ ዝቅ ሰውን ሲያናንቅ የሰውን ክብር ሲነካ እንዴት ብዬ ልግለጽላችሁ? እንዴት ምን አይነት የሚያስጠላ መንፈስ እንዳለው ማለት ነው። ቢያንስ ሰው ቤት ሰው ገስት እንኳን ሄደ ሰው ማክበር ማታቅ ሰው ንጽጽር ላይ የሚሰሩ ሴቶች እንዲህ ብለ የመናገር ሞራል የለህም። እመነኝ እንዳንተ አይነት ወንድ 100 ወንድ እኔ የሰራሁትን አትሰሩም። እንደው አስተግፍሩላህ ይቅር በለኝ ጌታዬ። እኔ ለአላህ ብዬ ለሙስሊሙ ብዬ ለአላህ ብዬ የሰራሁትን ስራ የሚያበላሹ እንደዚህ ስነ ምግባር የሌላቸው ወንዶች አሉ። ኦኬ አንተ እንደው ቁጭ ብለህ አቂዳን አንተ ቁጭ ብለህ ፍቅህን ብትማር እንደው የፈለገ ብታደርገኝ እንኳን አከብር ነበር። ነገር ግን ለአንተ እንደው ቅንጣት ታክል ክብር ራሱ የለኝም። ምክንያቱም የቴሌግራም የዋትስአፕ ተማሪ እስከሆንክ ድረስ ማለት ነው። አስባችሁታል? እኔ በነገራችን ላይ አሁን ላይ ሁሉም ሰው ታዋቂ ለመሆን ሁሉም ሰው እኔ ስለምን አላወራም እያለ ኮንቴንት የሚፈጥርበት ብሎገር የሆነበት ነው። ከዛሬ 5 ዓመት በፊት ከዛሬ 8 ዓመት በፊት እዚህ 5 ዓመት በፊት ቲክቶክ ስመጣ ሙስሊሞች ራሱ ምን ትመስላለች እናንተ የሚሉኝ ማለትም የማያውቁትን ኢንፎርሜሽን ነው ይዤ የመጣሁት። የማያውቁትን ኢንፎርሜሽን ይዤ የመጣሁት ምንድነው በቃ ፕሮቴስታንት ሊሰለቅጠን የተዘጋጀበትን ኢንፎርሜሽን ስላየሁና ስለተደናገጥኩኝ ደግሞ በፕሮቴስታንት በክርስትናው ዓለም ኢየሱስ ፈጣሪ ነው ተብሎ ነው የሚታመነው። መጽሐፍ ቅዱስ ላይ ኢየሱስ ሰው ነው፣ ኢየሱስ ነብይ ነው። እንዴት ነው ነብይን ፈጣሪ አድርጎ የሚያመልክ ሰው እንዴት ነው ስምን ሊያጠቃ የሚመጣው የሚል እንትን ይዞኝ ነው እልክ ይዞኝ ነው ሶሻል ሚዲያ የመጣሁት እንጂ እንደዚህ አይነት የቴሌግራም እና የዋትስአፕ ተማሪ መኖራቸው ሁሉም ሰው ነፍሴ የሚል መሆኑን ባቅ ኖሮ አልመጣም ነበር ወደ ሶሻል ሚዲያ። ኦኬ እኔው ሶሻል ሚዲያ እኔ አልহামዱሊላህ አላህ አጅርን ይጻፍልኝ እንጂ እኔ በሰራው ስራ ሰዎች ተቀይረዋል፣ ሰዎች ግንዛቤ ያገኝቷል ብዬ እኔ ለራሴ መሰክራለሁ። ምክንያቱም እኔ ንጽጽር ስጀምር እዚህ ሶሻል ሚዲያ ላይ ስጽፍ ስንቱ ነበር ኮሜንት ላይ የሚሳደበው። መጽሐፍ ቅዱስን ገልጣችሁ ሐዲስም ካለ ከሐዲስ ከቦታውን አጥታችሁ የተጻፈ አሳዩ። ሰዎች የተጻፈ መረጃ አሳይተው ለሰዎች ማሳየት እንዳለባችሁ ነው ያስተማርኩት እንጂ መንደር ለመንደር ሲሰደብ የሰማውን ይጃል መጣሁ። ምን የተጻፈ መረጃ አድርጉ፣ ስኮላሮችን መረጃ አድርጉ። እንኳን አይደለም ሙስሊምን እኔ ካፊርን ለውጭ አለሁኝ። ካፊሮች ባያረቀ ቤት ሲታማ የነበረው ስድብ አምጥተው ነበር የሚናገሩት። አረ የእስልምና ሃይማኖት ስኮላሮች ምን አሉ የሚለውን አስተምሩ መሰረት አድርጋችሁ ጠይቁ ነበር የምለው ቲክቶክ ስጀምር ማለት ነው። ምክንያቱም ሐሜት ነበር ብዙ ጊዜ የሚያመጡት። የሐዲስ ቁጥሩን አምጡ፣ የቁርአኑን ማብራሪያ አምጡ። ሐዲስ ራሱ ማብራሪያ ያለው፣ ቁርአን ራሱ ማብራሪያ ያለው። የእስልምና ሃይማኖት ጭብጡ ምንድነው? የሃይማኖት አባቶቹ ስኮላሮቹ በምን ይስማማሉ የሚለውን እያልኩ ስንቱን ያስተማርኩት እዚህ እንኳን ሙስሊም አይደለም ካፊርን። ስንቱ ነው ፕሮቴስታንት በስንዴና በዘይት ሙስሊሙን እንደሚያጠም የማያውቅ ነበር። አንተ ራሱ አታውቅም። ኦኬ በነገራችን ላይ ለሰው እንደዚህን መስራት አልወድም ነበረ። ነገር ግን እኔ የምሰራው ለመታወቅ ወይም ለመታየት ምስገበገብ ሰው ሆኜ ሳይሆን ፕሮቴስታንቶች ናቸው ወደዚህ ያመጡኝ። እዙ አጋጣሚ እንድታውቁ የምፈልገው እኔ በጣም ታዛዥ ሴት መሆን ወዳለሁ፣ የቤት ሴት መሆን ወዳለሁ። መቼም እንግዲህ አላህ ከምኞቴ ጋር ያገናኘኝ እላለሁኝ። እና ጴጥሮስ ጳውሎስ ይላሉ ላልከው ጴጥሮስ ጳውሎስ በማለቴ እኔ በክርስትና ታሪክ ላይ አዲስ ሪከርድ አስመዝግቤያለሁኝ። በክርስትና ታሪክ ጴጥሮስና ጳውሎስ ኢየሱስን አምልከዋል ተብሎ ሲዋሽ ነበር ይኖረው አይደለም። እኔ ግን መጽሐፍ ቅዱስን በማንበቤ ጴጥሮስና ጳውሎስ ኢየሱስን እንዳላመለኩት ደርሼበታለሁኝ። 6 ወር ተምሬ አይደለም እኔ 6 ወር የሚሰጠው የንጽጽር እንትን ላይ እንደዛ የሚል እኔ ወስጄ አውቃለሁ። አይ ቲንክ እንደዛ የሚል እኔ አላገኘሁም። በነገራችን ላይ ራሴ መጽሐፍ ቅዱስን በማንበቤ እኔ የደረስኩበት እንጂ ማንም ንጽጽር ላይ የሚሰራ ሰው ጳውሎስ በኢየሱስ ፈጣሪነት አያምንም ሲል አልሰማሁም። ራሴ መጽሐፍ ቅዱስን አንብቤ ነው ያገኘሁት። ኦኬ መጀመሪያ ወንዶች በወንድነታችሁ መስራት ስትጀምሩ ሴቶች ዝም ብለን እንቀመጣለን።
የወንድነትህን ስራ ሳጨርስ እኔን አትተች።